ያንቀላፉት፣ በምግባር አልፈው ያንቀላፉት፣ መልካም ስራ ሰርተው ሕይወታቸው በንስሐ ሕይወት ተመላልሰው ምግባርን እና ሃይማኖትን አስተባብረው ያለፉ ሰዎች እነሆ እነሱ በክርስቶስ ይነሳሉ። አዎ እነሆ እኔ በጌታ ቃል የምላችሁ አለ። በጌታ ቃል የምላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትም አንቀርም አለ። አሁን እስከ ዕለተ ምጽአት ድረስ ሕያዋን ሆነን የሚኖሩ ክርስቲያኖችን ባዲሆን ብንሆን አለ እነሆ አንቀላፍተው በመቃብር ውስጥ ካሉት እነሆ አንቀድማቸውም አለ። ትንሣኤያችን እኩል ነው አለ። ወንድ የለም ነው እነሆ ከመቅጽበት ሞተን እዚሁ ላይ እንመስላለናል። ስለዚህ እናንተ ተስፋ እንደሌላቸው አትዘኑ እናምናለን። እነሆ በክርስቶስ የሞቱት አስቀድመው ይነሳሉ አለ። በክርስቶስ የሞቱት አስቀድመው ይነሳሉ። አሁን ትልቁ ምን ነው? እግዚአብሔር ቤተሰቦች በማን ነው የምንሞተው? በማን ነው የምንሞተው? በዓለሙ ነው ወይስ በክርስቶስ? በኃጢአት ነው ወይስ በበጎ ምግባር? በጽድቅ ነው ወይስ በምንድን ነው? ሞታችን የት ነው የሚሆነው? እያንዳንዳችን ሞታችን ምን ጋር ነው? አሁን ስለሞቱት በሕይወተ ሥጋ ስለተለዩ አይደለም። እነሆ የተንቀሳቀስን እኮ በምግባርና በስራ በሃይማኖት የሞት ምግቦቻችን ነው። ፍቅር የሌለን፣ ሰላም የሌለን፣ አንድነት የሌለን፣ መተጋገዝ የሌለን፣ መረዳዳት የሌለን፣ ርኅራኄ የሌለን ብዙዎቻችን ነው። ስለዚህ በክፋት፣ በተንኮል፣ በኃጢአት፣ በዝሙት የምንኖር ከሆነ እነሆ በቁማችን ሞተናል። እግዚአብሔር ቤተሰቦች በቁማችን ሞተናል። ስለዚህ ሕያው መሆን የሚያስፈልገው በምንድን ነው ካል በበጎ ምግባር ነው። በበጎ ምግባር ነው እና ስለዚህ አለ ከዚህ በኋላ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንጠቃለን። ከማን ጋራ? ከእርሱ ጋር በአየር እንጠቃለናል። የመጨረሻ መጽሐፉን ሲናገር ነው እና እንዲሁ አለ ሁል ጊዜ ከጌታ ጋር እንሆናለን። ከማን ጋር እንሆናለን? ከጌታ ጋር እንሆናለን። ሌሎች የሉበት እንደዚያኛው ዓለም አታላዮች የሉበትም፣ ደላላዎች የሉበትም፣ ቂመኞች የሉበትም፣ ዘረኞች የሉበትም፣ ዝሙተኞች የሉበትም። አንተ ድሃ ነህ፣ አንተ ሀብታም ነህ የሚባል ነገር የለም። ሁላችንም እኩል ከክርስቶስ ጋር ሁልጊዜ እንሆናለን። ስለዚህ ያችኛዋን ሕይወት ከክርስቶስ ጋር የምንሆንባትን የምንኖርባትን ሕይወት ለመኖር ግን ዛሬ ነው የምንወስነው። ዛሬ በሃይማኖት ስንመላለስ፣ ዛሬ ለአባቶቻችን ስንታዘዝ፣ ዛሬ ቤተክርስቲያናችን ስንታዘዝ፣ ለቤተክርስቲያናችን ተቆርቋሪዎች በመሆን ለሃይማኖታችን ስንቆም፣ የሚራቡትን የሚጠሙትን ወገኖቻችን ስናስብ ያ ነው በሕይወት ከጌታ ጋር ለዘላለም የሚያኖረን። ማን ከክርስቶስ ጋር መኖር የማይፈልግ ሰው አለ? ማን ከእግዚአብሔር ጋር መኖርን የማይፈልግ ሰው አለ? ማን ከሥላሴ ጋር መኖርን የማይፈልግ ሰው አለ? ሁላችንም እንፈልጋለን አይደል? ትፈልጋላችሁ? አዎ። እንግዲያስ የምትፈልጉ ከሆነ የእግዚአብሔር ቤተሰቦች እነሆ ንስሐ ግቡ፣ በንስሐ ተመላለሱ። እነሆ ከክርስቶስ ጋር መኖር ከፈለጋችሁ ሥጋ ወደሙን በሥጋ ወደሙ በቁ
ደሙን ጠጡ። ከክርስቶስ ጋር መኖር ይሄ ነው። ከክርስቶስ ጋር መኖር ከማን ጋር መኖር ነው? ከጓደኛ ጋር በፍቅር መኖር፣ ከጎረቤት ጋር በፍቅር መኖር፣ ከቤተሰብ ጋር በፍቅር መኖር፣ የሰው ልጆችን ሁሉ በፍቅር ዓይን መመልከት፣ ይሄ ነው ከክርስቶስ ጋር የሚያኖር ከስላሴ ጋር ማኖር ማለት ይሄ ነው። እግዚአብሔርን እወደዋለሁ የሚል ወንድሙን የሚጠላ እነሆ እሱ ከንቱ ነው፣ እነሆ ሐሰተኛ ነው አይደል የተባለው? ሐሰተኛ ነው። ማንን የሚጠላ? ወንድሙን የሚጠላ። ነገር ግን እግዚአብሔርን እወደዋለሁ የሚል ሐሰተኛ ነው ይላል። የሚያየውን አብሮት ሲወጣ ሲወርድ ከእርሱ ጋር ያለውን ወንድሙን የማይወድ እንዴት ያላየውን እግዚአብሔርን እወደዋለሁ ይላል? እንዴት እንደ ሐሰተኛ ነህ አለ። እና እግዚአብሔር ሁሉ ጊዜ ከጌታ ጋር እንድንኖር ዘወትር በሃይማኖትና በምግባር ጸንተን ልንኖር ያስፈልጋል። ብዙም ሰዓት መውሰድ አልፈልግም። ዛሬ በእውነቱ ልዩ ፕሮግራም እንዲሆን በዚሁ በደብረ ሰበካ ጉባኤ ታቅዶበት ያለ ከ1000 በላይ ደቀ መዛሙርት ስንተርኮች 1000 በላይ ደቀ መዛሙርት የቅኔ ደቀ መዛሙርት በዚህ ደብር ውስጥ ይገኛል።